ለመስረቅ ብሎ ባይናገርም ላለመመለስ ብሎ ከተበደረ እንደ እስልምና ህግ ሳሪቅ ነው ሳር ሌባ ነው ይሰው ታዳ ስንቱ ያለቀሰብኝ እቃ ተወስዳለ ምን ትላለ ተጠፋለ ስልክ ይጠፋል ምን ይላል ዛሬ አይደል ስልክ ያጠፋል ምን ይላል ክፈል አረ ነገ ከነጎዲያ ምናምን በቃ ብልጥነት ይመስላል ወላሂ ሞኝነት ነው ቂል ነው ለምን ነገ መልካም ስራው የሚያከፋፍል ሰው በደሎች ዛሬ በጣም እየበዙ መጡ ሰው ዛሬ ፍርድ ቤት ይቆማል ይከራከራል የውሸት ምስክሮችን ያበዛል ያለክሳል ይጫዋል ምስክር በገንዘብ ይገዛና አው የሱ ነው የሱ ንብረት ነው የሱ ሱቅ ያለው ነው የኔ ሱቅ ነው ይላል የሱ ገንዘብ ያለው ነው የኔ ገንዘብ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም እንደዛ አይነት ሰው እንዲያሉት انما انا بشرنا እኔ እንደናንተ ሰው ነኝ وانكم تختصمون الي እናንተን ይዘን ተከራክራችሁ ትመጣላችሁ ولعل بعضكم ان يكون الحن بحجتي من بعد ምናልባት ከፊሉ ከከፊሉ አንዳችሁ ከአንዱ አንደበተሩት ይሆናል ገላጭ ሲናገር ሲያለክስ አንደበቱ የሚያሳምናል አይደል ውሸቱን ሆኖ የእውነት የሚያስመስል ሰው አለ አንድ ቂሳ አለ እኮ ነብዩላህ ሱለይማንና በነብዩላህ ዳውድ ላይ ተከሰተ አንዷ ሴት ልጄ ነው ብላ ልጇ አለውን ወሰደች ይባላል የኔ ነው ብላ አለቀሰች ምን አለች ነብዩላህ ዳውድ ስታለቅሳት እሺ ብሎት በቃ ወሰጂ ከዛ ሱለይማን አለይሂ ሰላም አይ እንደዚህም አይደለም ሁለቱም የኔ ልጅ ነው ብለዋል ሁለት ልጁን ለሁለት ቆርጠን ግማሽ እናካፍላቸው አሉ ሱለይማን አለይሂ ሰላም እቺ ወጣቷ ባለ ልጅ የልጅ እናት የነበረች ትክክለኛዋ አሁን በቃ እሷ ተሰደዋል ልጇ ነው ሲቆረጥባት ማየት አትፈልግም ያቺ ዝም ማለት ልጇ አይደለም አሁን እናትየው ማን እንደሆነ ታወቀ አሉ ሱለይማን አለይሂ ሰላም ሙሉ ለሙሉ ከወለድ ነፃ በሆነ አከፋፈል የሱቅና የቤት ባለቤት ልናደርጉ ነው ቴምር ፕሮፐርቲዎች ነን የንግድ ሱቆችን በመሃል ፒያሳ አዲስ አበባ አስተዳደር ያስገነባዋለው ከ10,000 በላይ መኪኖችን ማስተናገድ በሚችለው ግዙፉ ፓርኪንግ ተርሚናል ፊት ለፊት ከ3.9 ሚሊዮን አጠቃላይ ክፍያ በ900,000 ብር ቅድመ ክፍያ ማግኘት ይችላሉ ቀሪውን የግንባታ ሂደቱን ያዩ ያለ ምንም ጭማሪ በአንድ ዓመት ከ6 ወር ውስጥ ከፍለው የሚያጠናቅቁት ይሆናል ከዚህም በተጨማሪ የመኖሪያ አፓርትመንቶችን ከ693,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ድረስ በፒያሳ በሳር ቤት በአያት በሶማሌ ተራ ያገኛሉ ለበለጠ መረጃ በ0984 22 34 51 ይደውሉ ቴምር ፕሮፐርቲ ክረምቱን እንዴት ጊዜዎትን እንደሚያሳልፉ አስጨንቆታል አያሳስቡ ቀጣይነት ያለው ዲናዊ ትምህርትን በመስጠት ጥሩ ደረጃ ላይ በማድረስ እየሰራ ያለው ዳሩል አርቀም የቁርአን ንባብ ማዕከል ከአሊፍ ጀምሮ ቁርአን እስከ ማሐፈዝ ድረስ እንዲሁም ልዩ የክረምት ፕሮግራም የነዝርና የሂፍዝ ቂራአቶች ከተግባር ተኮር የሐዲስና የፍቅህ ቂራአት በተጨማሪ የተለያዩ እስላማዊ ፕሮግራሞችን ያገኛሉ እነዚህን አገልግሎቶች ያሉበት ሀገር እንዲሁም የሥራ ቦታ ሳይገድቦ እቤት ሆነው በስማርት ስልኮ በአንጋፋ ኡስታዞች ቁርአንን አቀላጥፎ ማንበብ ይችላሉ ያለም ቦታ ሳይሞላቦ ፈጥኖ ይመዝገቡ ለበለጠ መረጃ 0991 80 8935 ይደውሉ ዳሩል አርቀም የቁርአን ንባብ ማዕከል አንዳንዱ አልቅሶ ሊያሳምን ይሞክራል ነብዩ ምን አሉ ከናንተ አንዳችሁ አንደበተሩት ሊሆን ይችላል ገላጭ ሊናገር ሚያሳምን فاقضي له بنحو ما اسمع በመሰማው ነገር ልፈርድ ይችላልው ምክንያቱም እኔ ሰው ነኝ ያሉ غيبን አውቁም ነብዩ ሰለላሁ ዐለይሂ ወሰለም አላህ ካላሳወቃቸው በስተቀር غيብን ነብዩ አውቁ እናንተ ስትከራከሩ ክርክራችሁን አዳምጬ የተሻለ ነው የሚለውን አዳምጬ ልወስን ይችላልው እኔም አሉ በዚህ መልኩ በሰማው ልፈርድ ይችላልው አሉ ከዛ ምን አሉ فمن قضيت له بحق اخيه የወንድሙን ሐቅ ያለ አግባብ ፈርጀለት ከሆነ فانما اقطع له قطعه من النار የጀሃነም ቁራጭ ነው ለሱ የፈረድኩለት የሰጠው ታል ነብዩ ሰለላሁ ዐለይሂ ወሰለም አሬለም ፍርድ ቤት والله የሰው ሱቅ ይወስዳል በሆነ ምክንያት ከዛ ያምታታል ምን ይላል ለዳኛ ገንዘብ ይከፍላል የተለያየ ነገር ያረጋግና የኔ ንብረት ነው ይላል ዳኛውም ይፈርዳል አላህ እንደዚህ አይነት ሰዎች ምን አለ ولا تاكلوا اموالكم بينكم بالباطل ገንዘቦቻችሁን በመካከላችሁ በከንቱ ያለ አግባብ አትብሉ አለ وتدل بها الى الحكام لتاكلوا فريقا من اموال الناس بالاسم وانتم تعلمون እናንተ የምታውቁ ሆናችሁ ከሰዎች ገንዘብ ከፊሉን በኃጢአት ትበሉ ዘንድ ወደ ዳኞች አትጣሉ አለ ግቡ አትስጥ በጎን ይላል በጓሮ ብርና ግቦ ይሰጣል የሳለውን ፍርድ ያሳረጋል ሁለት ወንጀል አለ ግቦ መስጠት አንድ ወንጀል ነው የራስን ሐቅ ያለውን ለመውሰድ መሄድም ሌላ ወንጀል ነው መቀበልም حرام ነው ግቦ ዛሬ በስተዋል
ያንዳንዱ እንቅስቃሴ ግቦ ሙስና ካልተከፈለ አይሆንም ይባላል ለምን የተበዳይ እንደው አንጠቀቅ አንድ አገራችን ላይ ተከሰተ ፍርድ ሂደት አለ ከዚህ በፊት ነግራችሁን አላቀም አንዱ አማርኛ ይከብደዋል ለመናገር አጭበርባሪ ግን ማሻአላህ በቃ አማርኛው ሊሉ እና እስቲ ምን ተላለ ይሏል ዳኛው እንዲ ብሎ በቃ የራሱ አስመስሉ አቀነባብሮ ሲናገር ከሳሹ ባለ ሐቁ ፍጥጥ ብላዩ ግራ ገባው ይሄ ሰው እንዴት ነው የሚናገረው አንተስ ምን ተላለ ይሏል ዳኛው ይሄ ከሳሹ አማርኛ ይከበደው ወደ ከተከሳሹ ዞራልና አሁን ላንተ የተናገርከው ለኔም እንዳንተ ተናገርልኝ አለው ለኔም እንዳንተ ተናገርልኝ ዳኛው ለምን ታሾፋለህ አያሾፍኩ አይደለም ይናገርልኝ ለኔም እንደዚህ ይዋል ባላ ዳኛው ጉዳዩ ትንሽ አጠራጠሩና አዘግይቶ ከጀርባ ሲያጣሩ ባላ ሐቁ ይሄ ነው አንዳንዱ ያለቅሳል የኔ ንብረት ነው እንዲ ነው ይላል ላ ያለቀሱ ብዙ ሰዎች ነገ የውመል ቂያማ ዋጋ ያስከፍሉናል ዛሬ የቲም ገንዘብ ይበላል አይደል እንዴ የቲም አባት ይሞታል አጎት ይረከባል ወይ ዘመድ አዝማድ ይረከባል ካርታ በስሙ ያስቀይራል አይደል አቁም ይያል የሆነ ነገር ወስድባቸዋል ገንዘባቸውን እንደፈለገ ያረጋል ላ ان الذين ياكلون اموال اليتامى انما ياكلون في بطونهم نارا እነዛ የቲሞችን ገንዘብ እኮ የሚበሉት በሆዶቻቸው የሚበሉት እኮ እሳት ነው አለ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም የቲምን ገንዘብ ይበላ ከሰሱት ምን ብለው اللهم الله ወይ اني احرج حق ضعيفين እኔ የሁለት ደካማ ሰዎችን ገንዘብ ይበላል ወዳንተ ወንጀልነቱን አስጠጓለሁ وحرج ማለት والحق الحرج وهو العثم من بمن ضيع حقهما واحذر من ذلك تحذيرا بليغا وازجر عنه زجرا اكيدا አስጠጓለሁ የማን اليتيم والمرأة የቲምን ገንዘብና የሴትን ገንዘብ ይበላ ደካሞች ናቸው የቲምን ማቅም ደካማ ሴቶችም ደካሞች ናቸው ዛሬ በተለይ ሱብሃንአላህ ገንዘባን ብሎ ያገባትና ገንዘባን ሙጭ አርጎ ከበላ በኋላ ሂጂ ይላል ስም በራሱ ካዞረ በኋላ ምናምን የለም ስንቱ ይሰማል ውጭ ሀገር ትሄዳለች ገንዘብ ትልካለች አባቴ ጋር ወንድሜ ጋር አጎቴ ጋር ወይ አንድ የሃይማኖት መምሬ ጋር ብላ ትልካለች ስትመጣ ስደቱ ብቃይ አገሬ ልረፍ የሆነ ነገር እዚሁ ልስራ ብላ ስትመጣ ገንዘብ ስትል መቼ አስቀመሽ ይላታል የገዛ አባቷ የገዛ እህቷ ወንድሟ አጎቷ ዘመዶቿ ያመነችው ሰው ይክዳታል ነገ ግን ዋጋ እንከፍላለን አለም يعلم بان الله يرى ይሳ አላህ እንደሚመለከተው አቅም እንዴ አላህ እኮ ያይዋል ከሱ ይሰወር የለም ነገ የውመል ቂያማ ምን ከፍለው ዋጋ ከባድ ነው ወንድሞች ዛሬ የቲሞች አለቅሳሉ እነሱን እኮ የታዘዝነው መንከባከብ ነበር አይደል انا وكافل اليتيم في الجنه هكذا እኔና የቲምን መንከባከብ ጀነት ውስጥ እንዲነን ብለው واشار بالسبابه والوسطى እቺኛዋን አመልካችና ማከለኛውን ጣት እንደዚህ አገር ወፈረጀ በይነውማ ትንሽ ከፈት አርገው እኔና የቲምን መንከባከብ ነገ በጀነት ውስጥ እንደዚህ ነን ደረጃው ከባድ ነው የቲምን ጭንቅላት ራስን ማሸት ራሱ እኮ ከባድ ነው ቀልብ ከደረቀብህ የቲምን ተንከባከብ ነው አናቱን ሻው ተንከባከበው ቀልብ ይረጥማል ነው የተባለው እንኳን ሐቃቸው ልንበላ ይቀርማል ዛሬ ካርታቸው በስም ይቀየራል ምን ይላል ጎዳና ይወጣሉ እነዚህ ልጆች ስንት ታሪክ ይሰማል ወላሂ ከባድ ነው እነዚህ ዙል ልንርቅ ይገባል በሌላ ሐዲስ እንዲያለው ነብዩ ሰለላሁ ዐለይሂ ወሰለም من اقتطع حتى امرئ مسلم بيمينه የወንድሙን ገንዘብ በመሐላ ይወሰደ የለም والله የኔው والله እንዲ ያ አላህ ይጮሃል ለዚህ ነው እኮ መሐላ አታብዙ ንግድም ስትነግድ መሐላ አታብዛ መሐላ ማብዛት አይወደድም ከማለም በእውነት በአላህ ነው መማን ያለበት አንዳንድ ንግድ ላይ አለ በሌላ እምነት ከማለ የሸወደ ይመስላል ሙስሊም ይሆንና የውሸት ዋጋ ምሽጥኩን ወላሂ ካለ ወንጀል ሊሆንብኝና ማርያምን ይወላንተ ነው እንዴ ማለት ይላል ገብርኤልን በያለው ይላል የለም ሌላ ወንጀል ነው አብዱላህ ኢብኑ መስዑድ ምን ይላሉ ከአላህ ውጪ ባላ አካል በእውነት ከመምን በአላህ ላይ በውሸት በምን ይሻላል በአላህ ላይ በውሸት ማለት ከባድ ወንጀል ነው ልብ በሉ ያ ግን ሽርክ ደረጃ ይደርሳል ዛሬ የሚያጭበረብር ብዙ አለ من اقتطع حتى امرئ مسلم بيمينه የወንድሙን ገንዘብ በመሐላ የወሰደ فقد اوجب الله له النار الله በሱ ላይ ጀሃነምን ግዴታ አድርጎበታል وحرم عليه الجنه ጀነትን ደግሞ ህርም አድርጎበታል فقال رجل
አንተ አላህ አንድ ሰው እንዲያለ ወኢን ካን የሸይአን የሲረን ትንሽ ነገር ብትሆንም ባላቸው ያ ረሱላህ فقال وان كان قضيبا من اراك መፋቅ ያለች አይደል ትንሽ እንጨት እሷ እንኳን ብትሆን ያለ ሐቅ ከሆነ ታዲያ በሚሊዮን የሚያጭበረብረውስ በሚሊዮን የሰው ገንዘብ ወስዶ ያስለቅሰውስ ምንድነው ታዲያ የሚሰራ ይህ ሰው አልቅሶ ምን ብሎ መሬት ሲሰራ አጥር ሲያጥር መሬት ይገፋል እዚህ ጋር ትንሽ ረሱል ሰለላሁ ዐለይሂ ወሰለም እንዲያሉ من ظلم قيد الشبر من الارض አንድ ችት ዝንዝር መሬት በዙልም የወሰደ የገፋ طوقه من 7 عرضين 7 መሬትን ነገ ይጠለቅለታል يوم القيامه قالوا النبي صلى الله عليه وسلم በሌላም ሐዲስ وفي روايه من اخذ من الارض شيئا بغير حقه ያለ ሐቁ የሰው መሬትን የወሰደ خسف به يوم القيامه የቂያማ ቀን ይጠለቅለታል አንገቱ ላይ الى 7 عرضين 7 መሬቶች እቺ ምናት መሬት አንድ ናት ሌላ አለ 7 ምድር ይጠለቅለታል ሐቅ እንዲያይቀርም ነገ ዋጋ ያስከፍላል እንኳን በእኛ ማከል አይደለም አላህ ፍትሃ የሆነ ጌታ ስለሆነ እንስሳ ተበዳድለው ከሆነ የእንስሳቶች ጭምር ሐቅ ይመለሳል ረሱል ሰለላሁ ዐለይሂ ወሰለም እንዲያሉ ለተዋዱና الحقوق الى اهلها يوم القيامه የቂያማ ቀን አሉ በአላህ ይሁንብኝ ብለው ምን ነው የተናገሩት ላሙል ቀሰም ናት በአላህ ይሁንብኝ ነገ يوم القيامه የሰዎችን መብት ወደ ባለቤቶቿ ትመልሳላችሁ حتى يقال للشاة الجلحاء من الشاة القرناء ቀንድ ያላት ፍየል ቀንድ የሌላትን ወግታ ከሆነ ነገ يوم القيامه ቀንድ ያላት ቀንድ ይወሰድባትና ቀንድ የሌላት ቀንድ ተሰጥቷት ውጊያት ትባላለች ቂሳስ አለ በእነሱ መካከል ከዛስ ይሄን ሐቅ ከተወሰራሰዱ በኋላ ምን ይሆናሉ እንስሳቶች ኩንቱ ቱራባ አፈር ሁኑ ይባላሉ ካፊር የዛ ግዝ ሲመለከት ይንሰ ያ ለይተኒ ዋ ምኞቴ ዋጥፋቴ ኩንቱ ቱራባ ምን ነው አፈሩኝ በቀረ ይላል አፈር መሆን ግን አይቻልም ሲሞት አፈር ይሆናል ሰውነቱ ነገ ይመለሳል አላህ እንደخلቀው ይመለሳል ጀሃነም ውስጥ ሞት የለም ሁሌ ስቃይ ነው አላህ ይጠብቀን ታዲያ ያለቀሱብን ሰዎች ዱዓቸው እንዴት ነው والله መንፈራው ይሄን ዱዓ የተበደለ ዱዓ ሙስተጃብ ነው ካፊር እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም የተበደለ ሰው ዱዓ ሙስተጃብ ነው ካፊር እንኳን ቢሆን ዳዕወቱል መዝሉሚ ሙስተጃበቱን የተበደለ ዱዓ ሙስተጃብ ናት وان كان فاجرا فاجر እንኳን ቢሆን ففجره على نفسه فاجرነቱ ለራሱ ነው وفي روايه وان كان كافرا كافر ቢሆን ልብ በሉ ካፊሩን ወዶ አይደለም አላህ ፋጅርነቱን ወዶ አይደለም አላህ ፍትሃዊ ጌታ ስለሆነ ፍትህን ስለሚወድ የተበደለ ሰው በተበደለ ጉዳይ አላህ ይቆምለታል ይሰማዋል ያ ረብ ካለ ካፊርም ቢሆን አላህ ዱዓውን ይቀበለዋል ዛሬ ስንቱ እያለቀሰ ነው ቤት ፈረሳል አይደል በአግባብ ነው የፈረሰው አይደለም አላህ ያወቀ ያለ አግባብ የፈረሰባቸው ግን ያለቀሱት ግን والله እንባቸው ዝም ብሎ አይቀር ተበዳይ አልቅሶ والله አላህ ይረዳዋል ጊዜው ቢፈጅም ብሎ አላህ እረዳሻለሁ ብሎ አላህ ቃል ገብቷል ተበዳይ አንድ ታሪክ ልንገራችሁ የተበዳይ ዱዓ እንዴት አላህ እንደሚቀበል ኡርዋ ኢብኑ ዙበይር የሚባሉ ታላቁ ሰው እንዲያ አነ ሰዒድ ኢብኑ ዘይድ የሚባሉ ታላቅ ሰሃባ ነበሩ የነብዩ ሰለላሁ ዐለይሂ ወሰለም ደረሳ ነበሩ ኻሰመቱ ኡርዋ ኢብኑ ወይስ ምትል ሴት ከሰሰችው ተከራከረችው ኢላ መርዋን ኢብኑ الحاكم ይባል ዳኛ ጋር ወደዓት انه اخذ شيئا من ارضها ከመሬታ ትንሽ እንደወሰደበት መሬቴን ሰረቀኝ ወሰደብኝ ብላ ከሰሰችው فقال سعيد ተከሳሽ እንዲያለ انا كنت اخذ شيئا من ارضها እኔን ከሷ መሬት ምንካው ወስደው بعد الذي سمعت من رسول الله صلى الله عليه وسلم كنبي عليه الصلاه والسلام يعني مثل استمروا كسمع በኋላ ነው የሷን መሬት ምንካው አለ قال ماذا سمعت من رسول الله صلى الله عليه وسلم دانيو مروان كنبي ምንድነው የሰማው አለ قال سمعت رسول الله صلى الله عليه وسلم يقول يا الله ملكتኛ እንዲሉ ሰምቻለሁ من اخذ شبرا من الارض ظلما طوقه الى 7 عرضين የአንድ ሰው መሬት ያላግባብ የወሰደ ነገ يوم القيامه 7 መሬት ይጠለቅለታል ብሎ ሲያስተምሩ ሰምቼ ነው የሷን ምንካው አለ فقال له مروان دانيو مروان እንዲያለው لا اسالك بينه بعد هذا ይሄን መሰለ ነገር ከነገርከኝ በኋላማ ማስረጃ አምጣልልህም አለው
فقال سعيد تبدى አይደለ እጁን አነሳ አያችሁ የተበደደዋ اللهم الله ወይ ان كانت كاذبه እቺ ሴት ዋሾ እንደሆነች فعمي بصرها عينዋን አውረዋ واقتلها في ارضها በዚህ በመሬቱም ግደላት አለ قال فما ماتت እቺ ሴት አልሞተችም حتى ذهب بصرها عينዋ የተወገደ ቢሆን እንጂ وبينما هي تمشي في ارضها በዛው መሬት ስትሄድ اذ وقعت في حفرة አንድሽ ጉድጓድ ላይ ወደቀች فماتت موتت متفقون عليه بخاري مسلم يዘገቡት ነው ሙስሊም ለብቻው በዘገቡት ላይ عبد الله بن عمر بمعنى وين معنى አስመልክቶ ሲናገር وانه راها እሱ ተመልከታት አምያ አይነ ስውሩና ተልተሚሱ الجدور ግድግዳ ተዳብሳለች አይነ ስውር ነው ሰው የሆነ የሚነካ ነገር ይፈልጋል አይደል ግድግዳ ተዳብሳለች تقول እንዴት ነበርች ሴት ራሷ አሳበትኒ دعوه سعيد የሰዒድ ዱዓ እኮ ነው ያገኘኝ ትላለች وانها مرت على بئر في الدار التي خاصمته فيها በዛ በተከራከረችው መሬት ላይ ጉድጓድ ላይ ስታልፍ فوقعت ودقت فيها እዛ ጉድጓድ ላይ فكانت قبرها مسحون ይላል والله ተበዳይ يا رب ካለ الله ይቀበላል ማንንም ይሁን ማንንም እንጠቀቅ ማንንም ይሁን ማንንም ስንቱን አስለቀሰናል ነገ يوم القيامه የምንከፍለው ዋጋ ከባድ ነው ረሱል ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ እንዲህ ብሎ መከሩ አተድሩነ من المفلس አሉ ደሃ ማን እንደሆነ ታውቃላችሁ አሉ ሰሃቦቹ በተረዱት መሰረት قالوا المفلس فينا ደሃ ማለት ከኛ ማህበረሰብ አሁን ካለ ነው መላ ድርሃም له ولا متاع መጣቀሚያ ብር ወርቅ የሌለው ነው በዘመናችን ቋንቋ G+1 2 3 ፎቅ የሌለው ቤት የሌለው መኪና V8 ምናምን የሌለው ምስኪን ምናደርገው እሱ ነው ረሱል ሰለላሁ ዐለይሂ ወሰለም አሉ ان المفلس من امتي ደሃ ማለት እኮ ከኔ ኡመት እናንተ እንደምትሉት እናንተ እንደምታስቡት ሳይሆን من ياتي يوم القيامه የቂያማ ቀን ይሰማል እቺን ሐዲስ ወንድሞች እህቶች በደንብ ስሙ ነገ يوم القيامه ይመጣል بصلاه وصيام وزكاه ሰላት ሰግዶ ጾም ጾሞ ዘካ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል ነገር ግን ከበስተጀርባ ደግሞ ሌላ ይሰራቸዋል وياتي قد شتم هذا وقذف هذا واكل مال هذا وسفك دم هذا وضرب هذا አንዱን ደሙን አፍስሶታል አንዱን ገንዘቡን በልቶታል አንዱን ሰድቦታል አንዱን ክብሩን አዋርዶታል አንዱን ሀምቶታል ያ አላህ ወንድሜ ዱንያ ላይ ጨለማን ተገና አድርጌ ሃንግስ ሰራ ሞባይልን ስወስደው ሳስለቅስ ላታውቅ ትችላለህ በተዘዋዋሪ አንተ እንድትደበደብ እንድትገደል ሳረግ ላታውቅ ትችላለህ አንተ ላይ መከራ እንዲወርድብህ ሳደርግ ላታውቅ ትችላለህ ዱንያ ላይ يوم تبلى السرائر ሚስጥሮች ባጠቃላይ ግልጽ ብለው በሚወጡበት አላህ በባሪያዎቹ መካከል በፍትህ በሚፈርድበት ማንንም በማይበደልበት እንደ ዱንያው በሙስና ሽሉክሩክ ተብሎ መውጣት በማይቻልበት ሁሉም በፍትህ በሚዳኝበት يوم لا ينفع مال ولا بنون الا من اتى الله بقلب سليم ያን ቀን ማለት ገንዘብም ልጅን ማይጠቅምበት ሰላማዊ ቀልብ ይዘው ካልመጣ በስተቀር ማንንም በማይድንበት ቀን ላይ አላህ እነዚህ ሰዎች ጀነት ልገባ ነው ብለ ሰላት አለኝ ጾም አለኝ ዘካ አለኝ ሐጅ አለኝ ብለ ስትዘጋጅ የበደልካቸው ሰዎች ዙሪያ ይመጣሉ ያ አላህ ይሁደሚን ያፈሰሰኝ ይሄ ነው ይላል ያ አላህ ሐቄን ወሰደብኝ ገንዘቤን ንብረቴን ሱቄን ወሰደብኝ እንደዚህ ያደረገኝ ይላል የሰደበኝ ክብሬን ያዋረደኝ ሁሉም ክሱን ያመጣል ታዳ ገንዘብ የለም ብያቸዋለሁ ሚሰጥ ነገር የለም ታዳ ምንድነው ክፍያው ሲባል فيؤطى هذا من حسناتي لذا لتبدلوا كذي كصلاته وهذا من حسناتي لذينيوم كصلاته كزكاو كጾሙ እየተባለ ስራው ለተከሳሾች እየሰጠ ሲታደልና فإن فنيت حسناته قبل أن يقدم عليه መልካም ስራው እዳውን ከመከፈሉ በፊት ሲያልቃሉ ተበዳዮች ደግሞ ሲመጡና እዳችን ይከፈለን ሲሉ የነሱን أخذ من خطاياهم ከነሱ ኃጢአት ይያዝና فطرحت عليه السليت عنبتال ثم طرح في النار ከዛም እሳት ይወረወራል አሉ ደሃ ማለት ይሄ ነው እናንተ እንደምትሉት የዱንያ ድህነት አይደለም የዱንያ ድህነትማ ወንድሜ እህት የሰማሻ የዱንያ ድህነት በላንም አልበላንም ጠጣንም አልጠጣንም ለበስንም አልለበስንም መጨረሻ ሞት ነው ሀብታም ስለሆነ ቀብሩ ይስፋ ለሄዱ ምናምን የለም በልኩ ነው
ያቺ ማቦጀዲ ጨርቅና ድሃ ስለሆነ የሱ ቀብሩ ይጥራል የለም ያለው መልክ ነው ሁሉም እኩል ነው ሲገባ አጃቢ ሊለያይ ይችላል በዱንያ በሞት ትገላገለዋለህ አኺራ ግን ሞት የለም ይሄ ነው ድሃ ማለት አሉ ለዚህ ነው በሌላ ሐዲስ من كانت عنده مظلمة لأخيه የወንድሙ በደል ያለበት ሰው እንዳለ አሉ من عرضه ككبر أو من شيء ወይ በሌላ ነገር فليتحلله منه اليوم قبل أن لا يكون دينار ولا درهم ዛሬ ያስተካክል ወርቅና ብር በማይኖርበት ጊዜ ቀን ከመምጣት በፊት ዛሬ ያስተካክል إن كان له عمل صالح ملكام سرا كالله أخذ منه بقدر مظلمته ببدلوا لك ملكام سرار يوسدنا لأن زي ستان وإن لم يكن له حسنات سرا دمو كليله صلاة كليله زكاة كليله ملكام نجر كليله دقمه أخذ من سيئات صاحبه كبدلوا كقوادنيو حتياتي يوسدنا وانجلي يوسدنا فهمل عليه السليج أنبتال رواه البخاري هذا بدلوا تشي يبزمته ዛሬ ንግድ ዕቃ ሲሸጥ ብራንድ ያልሆነው ብራንድ አስመስሉ ወርቆችን ስትመለከት መዳብ የተለያየ ነገር እየተቀላቀለበት ወርቅ ነው ሙስሊም ወንድሜ ጋር ለግዛ ከሱን ላገዝ ብላ እህቶቻችንም ወንድሞቻችንም ለጋብቻ ብለው ሲሄዱ አምነው ሲሄዱ ግራም ይሰርቃል ወርቁን የተለያየ የቀመመምን ያረጋ አንድ ወንድም ምን አለ ይመስላችሁ እንደው አንተኮ ጀለቢያ ለብሳ ጺምን አሳድጋ እዚህ እኮ ብንቆም እኮ በአንድ አመት ውስጥ እኮ በሚሊዮን እንዘጋ ነበር አለ ምን እንዴት አልኩታል ያው አንተ በቃ ሙስሊም ስለሆን ኮፍያ ለብሰ ምናምን እዚህ በር ላይ ትቆማለህ ሰዎች ይገዙናል አለ ምን አይነት ወርቅ ነው የተቀላቀለ መዳብ ምናምን ያለበት ይሄን ነው የሚነግረኝ እኮ እዚህ አካባቢ ላይ ይሄ አለ እንዲህ ሲለኝ አለ መቼም ለዚህ ብዬ ጺሜን እንትና አላሳድግም አላህ በሚወደው መልገድ ነው ጺሜን ማሳድገው አላህ ይጠብቀኝ ብዬ ሸሸውት አለ ሱብሃንአላህ ዛሬ እንደዚህ ነው አምኖ ወንድሜ ብሎ ትለ ገንዘብ ይበላል ነገ ግን ዋጋ ይከፈልበታል ከባድ ዋጋ አለው ይሄን እንጠንቀቅ ወንድሞች ዱንያ ጠፊ ናት አጭር ሐያት ናት ዛሬ ገንዘብና ከማቻለን ወለድ ይበላል ምን ይላል በሐራም ይሰበስባል ከዛም በዙም ሰዎችን ያስለቅሳል በምን ይላል ከዛስ ወራሽ ይወርሰዋል ወራሾቹ በሐራም እንደመጣ ካላወቁ እኮ ለነሱ ሐላል ነው አንተስ ነገ የውመል ቂያማ ዋጋ ይከፈልበታል ስለዚህ የቻይናውን ቱርክ በየስሸጥ የቱርኩን እንዴ ነው በየስሸጥ ነገ ሄጄ መሰክራል አይመሰክርም ይመሰክራል ነገ እጃችን እኔ ነኝ የቻይናውን ቱርክ ያልኩት እኔ ነኝ እንዲያልኩት ይመሰክራል ነገ የውመል ቂያማ እኔ ዛሬ 19 አመት ምናምን ትዝ ይለኛል የሆነ ቦታ ልብስ ቤት ነው ተቀጠርኩና ስራ ለሰራ ሱሪው 30 ቁጥር ነው ሰው የሚፈልገው 31 ነው ወገቡን ቁጥር የወገብ ቁጥር እና አሰሬ አከፈና ሄድ እዛ ሄደ ቀይር እኔ ገና ከገባው 3 ቀን ነው የት ነው የምቀይረው አልኩት ከሌድ ባጁን እንትን ይነቅልና ይለጥፍልሃል አለ ይሄ ነው እንዲያው ወላሂንም አላረግም ካልሰራ ሜት ይችላል አረ ሄዳለሁ የ3 ቀን ደሞዝ ያስተኝ የ3 ቀን ደሞዝን ተቀብዬ ሄድኩ እንደዛ ነዙን በየጊዜው በስቷል ቤት ሲገባ እነዛ ሰዎች ጥሩ ነው ብለው ሲመጡ ቀልብ ስትነካ በተለይ በእድሜ ሄዱ እናቶች የሆነ ነገር ጥሩ ነው ብለው ሲከፍቱ ሲያዩት ሌላ ሆኖ ሲያዩት ቀልባቸው ሲሰበር እስቲ አስብ ወንድም እስቲ አስብ ያለው ነገር ሽጠንላቸው حرام ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ በገበያ ጉዳይ ላይ እንዲያሉ ሁለት አልበይዓኒ ቢልኺያራ ሁለት ሻጭና ገዢ በምርጫ ላይ ናቸው የሚገበያዩ ሰዎች አሉ ማለም የተፈረቃ እስካልተለያዩ ድረስ فإن صدق وبين ሲሸጥ ያለ ዙልም በእውነት ገልጾ አብራርቶ ይሄ እንደዚህ ነው እንዲህ ነው ብሎ ከሸጠ ቡሪከ ለሁማ في بيعهما ንግዳቸው የተባረከ ይሆናል አሉ وإن كذبا وكتما ከዋሹ ከደበቁ ፎርጂዱን ኦሪጂናል አርጎ ምን አርጎ ደብቆ ከሸጠ ሙሂቀት በረከቱ بيعهما የንግዳቸው በረካ ይወገዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም እኛሽ በዚህ ነው ጂሃድ ላይ እኮ በአላህ መንገድ ጂሃድ ተዋግቶ ጀሃነም የገባ ሱሐባ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ እንዲያሉ ጂሃድ ላይ ነው ተዋግቶ የሙርኮ ገንዘብ ከመከፋፈሉ በፊት ደበቃት ከዛ መጡና ዑመር ኢብኑ ኸጣብ ባወሩት ላይ ነው قال لما كان يوم خيبر የኸይበር ዘመቻ ነው اقبل نفر من اصحاب النبي صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ባንደረቦች የተወሰኑ 9 የሚጠጉ እስከ 10 የሚጠጉ ሰዎች መጡ
فقالوا فلان شهيد እከሌ ሸሂድ ነው وفلان شهيد እከሌም ሸሂድ ነው حتى مروا على الرجل ልክ አንድ ሰው ጋር ሲያልፉና فقالوا فلان شهيد እከሌም የሸሂድ ነው ሲሉ فقال النبي صلى الله عليه وسلم يا الله ملكتኛ ነገር كلا በጭራሽ አሉ إني رأيته في النار እኔ እሳት ውስጥ ተመልክቼዋለሁ في بردة غلاها أو أبعد ትንሽ ኩታ ነገር የደበቃት ነገር በሱ ከምርኮ በፊት ከመከፋፈሉ በፊት አስቀድሞ የደበቃት ነበር በዚህ ስራው ጀሃነም ሲመልክ ሲገባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ የታገለ ሰው እኛ ሰላታችን እየፎረፍን እየሸራረፍን ሰግደን ምን ብለን እሺ ሷቅ ከተደመረበትስ አስቡት ከባድ ነው የመጨረሻ መልእክቴ ምንድነው ዙልም ስንሰራ ጸጥ ስንባል የተመቻቸ እንዳይመስል አላህ ቀን እየጠበቀልን ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ان الله لا يملي للظالم الله ለበዳይ ለሆነ ሰው ጊዜ ይሰጠዋል فاذا اخذه ያዘው ጊዜ ግን لم يفلته መቼም መፈናፈኛ ይስጠው እፍን ነው የሚያደርገው ثم قرأ كالله الله መልእክተኛ ይሄን ቀሩ وكذلك اخذ ربك የጌታ ያዝ እንዲህ ነው اذا اخذ القرى አንድችን ከተማ ያዘ ጊዜ وهي ظالمه በሷ ከተማው ዛሊሞች በዳዮች ኖረው ان اخذه የሷ ያዝኮ عليم شديد በጣም አሳማሚ ብርቱ ነው ብርቱ ያዝ ይዛል ፊራውን አምባገነን ሆነ ህፃናትን ወንዱን ገደለ ሴቱን ተወ ከኔ በላይ ላሳር انا ربكم الاعلى الله አዋረደው ባህር ላይ አንሳፈ ለሌሎቹ ተአምር እንዲሆን አድርጎ አላህ ገደለው ይሄ ነው እንደ ጌታ ነኝ ሲል የነበረው ብሎ ሰዎች እንዲማሩበት ብዙ በዘመን ላይ ታይቷል በዳዮች መጨረሻቸው ውርደት ነው መጨረሻቸው ስቃይ ነው መጨረሻቸው ለቅሶ ነው በደልን እንራቅ የተበደይን ዱዓ እንጠንቀቅ ዛሬ ሰው እየተበደለ ነው እንዳልኳችሁ አቅም ያለው አቅም የሌለው ላይ በስልጣኑ ይበድላል የሆነ ነገር ቆይ ይሰራልሃል ይላል ኢሱ ያ ረብ ካለኩ والله አላህ ይቀበለዋል ያ ረብ ካለ ይቀበለዋል እንዳልኳችሁ ያ ረብ የሚለው ሰው ሙስሊም ብቻ ስለሆነ አይደለም ካፊርም ይሁን የሌላ እምነትም ይሁን ተበድሎ ጌታዬ ካለ ያ አላህ ድረስልኝ ካለ አላህ ይቀበለዋል አላህ ዱዓን ሰሚ ነው እንኳን እኛ በቀን 5 አውቃት ለሱ ዝቅ ምንል አይደለም የኢብሊስን ጭምር አላህ ዱዓ ተቀበለዋል ረቢ فانذرني الى يوم يبعثون على ابليس ጌታዬ ወይ ሰዎች እስከሚቀሰቀሱበት ጊዜ ድረስ እድሜን አስረዝምልኝ አለ አንተ ከሚቆዩት ነው አላህ እስከሚታወቁ ቀጠው ድረስ የኢብሊስን ዱዓ የተቀበለ ያንተን አይቀበልም እሺ ተበዳዩንስ ሙዓዝ ኢብኑ ጀበል ነብዩ ሰለላሁ ዐለይሂ ወሰለም ወደ የመላኩትና ሰዎች አህለል ኪታቦች ይመጣሉ መጀመሪያ የምታስተምራቸው ሻሃዳ ነው አሉት ሻሃዳ እሺ ብሎ ከያዙልህ እኔም የአላህ መልእክተኛ መሆኔን ከተቀበሉ 5 አውቃት አስተምራቸው ይሄን እሺ ካሉ ሰደቃ በእነሱ ላይ ግዴታ እንደሆነ አስተምራቸው አሉትና ነብዩ ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተ المظلوم አሉት የተበዳይን ዱዓ ግን ተጠንቀቅ አሉት ለምን فانه ليس بينها وبين الله حجاب በተበዳይ ሰውና በአላህ መካከል ግርዶ የለም ማለት ሙአዘኔን ያስተነቀቁት በምን ነው ገብታችሁ እንደምን ሙአዝ የሰረቀው ገንዘብ ኖር አይደለም ከሚስኪኖች ከሀብታሞች ተይዞ ለሚስኪኖች የሚሰጥ ዘካ አለ በሚሰጥበት ሰዓት ያለ አግባብ ከሀብታሞችም ይሄን አምጡ ይላል ኃይለኛ ሀብታቸውን አትውሰድ ወይም ደግሞ ለሚስኪኖች መድረስ ያለበት ሚስኪን ገንዘብ አለ ቀንሰ እነዛ ለማስደሰት ቀንሰ እንትን አትበል በፍታ አድርግ ከዚህ ውጭ አድርገ በድለ ካንዱ ወስደ ለአንዱ ከሰጠህ አሉት ኪሱ ይገባ አይደለም ብያቸዋለሁ እዚህ ውስጥ የከተቱ አይደለም ለሌላ ሰው በሚሰጠው ጭምር በደል ካለው ተጠንቀቅ አሉት ሙአዝን እኮ ነው ታላቁ ሱሐባ ነብዩ እኮ እዚህ ሲልኩት አለቀሰ ምናልባት የሚቀጥለው አመት ስትመጣ ላታገኘኝ ትችላለህ ምናልባት ወይ በዚህ ባገሬ ወይ በቀብሬ ነው ልታልፍ የምትችለው ሲሉት ሙአዝ አለቀሰና አቀፋላቸው ነብዩ ሰለላሁ ዐለይሂ ወሰለም አቀፋቸው በዚህ ሰዓት ነው ነብዩ ይሄን የመከሩት ታዲያኛ ስንቱ ያለቀሰ ነው በደልን ራቅ እናት አባትን መበደል ከባድ በደል ነው ከባድ ነው የእናትና አባት ሐቅ ዱንያ አይደል ማን አኺራ አይደል የሚጠብቀን ዱንያ ላይ ቅጣቱ ይመጣል እናት አባቱም ይበደላል ዛሬ የሚያስለቅሳለ እናት ሳትማር ያስተማረች ናት አባት ሳይማር ያስተማረ ነው ተሸክሞ ምን ብሎ ልጄ በላይ ነው ዱንያ ላይ ማንንም አንተ እንድትበልጠው የሚፈልግ የለም ከወላጆች በስተቀር ወላጆች ግን ከነሱ በላይ እንድትሆን ይፈልጋሉ ስለዚህ የእናት አባት ሐቃችን እነሱ መበደል እናቆም
ዛሬ ትዳር ይያዛል ማሻአላህ ማግባቱ ጥሩ ነው ግን እናቱን ይረሳ አባቱን ይረሳ ብዙ አለ በተለይ ወንድ ልጅ ካገባ በኋላ የእናት አባት ሐቅ አይለቀውም አገባም አላገባም እናትና አባት ሐቅ ሁሉ እሱ ላይ አለ ሴት እኮ ካገባች በኋላ በጣም ሐቋ የሚበረተው ባሏ ላይ ነው ስለዚህ እዚህ ጥብስን ክትፎን እየበላ ምን ይያልን እናት አባት በሽሮ ምን ኮነ አላህን እንፍራ አናስለቅስ የነሱን ሐቅ እንጠብቅ ባልና ሚስት አትበዳደሉ ገንዘብ አለኝ ሀብታም ቤተሰብ ነው ያለኝ እንደፈለኩ አደርጋለሁ ምናምን አደብ ያዥ አላህን ፍሪ በላ ይመጣል በደል ነው ነገ የውመል ቂያማ ባልሽን በዚህ መልኩ ካሰቃየሽ ሁረላይኖች አሉ አንቺን የሚረግሙ በተቃራኒ አንደም ተቀብያለሁ አንዴ እጂ ገብታለች እንደፈለኩ አደርጋለሁ አላህን ፍራ ሴቶች የአላህ አማና ናቸው በአማና ነው አንተ ጋር የመጡት ሌላው በልጆቻችሁ መካከል በደልን አቁሙ 2-3 ሚስት ይኖራል አንድ ሰው ማሻአላህ እስከ 4 ተፈቅዷል አቅም ካለ አግባ ስለምን አልከለከለ አቅም ፍታዩ ነው ብቻ ነገር ግን አንዷ ጋር ማሻአላህ ሌላኛው ጋር ሌላ ነገር ምታሰቃይ ምትበድል ከሆነ ተጠንቀቅ ነገ የውመል ቂያማ በአንድ ጎን ነው የምትነሳው ምትበድል ከሆነ በሚስቶች መካከል አንዷ ጋር የተወለዱትን ታንበሻብሻለህ ሌላ ጋር የተወለዱትን ደግሞ ዝቅ ታረጋለህ አንደኛው ለሚስቱ መጣና ይሄው ለልጄ ይሰጥቻል ይችላል አይ ለነብዩ ሰለላሁ ዐለይሂ ወሰለም ካላመስ ምስክር ካላረክ እኔ አልቀበልም ሄዶ ለነብዩ ሰለላሁ ዐለይሂ ወሰለም ይሄን ለልጄ እንደሰጠው ምስክር ይሁንኛል ለሌሎች ልጆችስ አድርጋሃል አሉት አላደረኩም ሂድ በዙልም ምን ያልመሰክርም በዙልም ይመሰክርልን ፈልግ አሉት በደል ነው በልጆች መካከል ጭምር አንዱን ከፍ አንዱን ዝቅ ለአንዱ ማስደሰት ለአንዱ ማስለቀስ ላ እንጠንቀቅ ዙልም ነው الله أكبر الله